ሄርሜላ ልጄን አርግዘዋለች። ወንድሜ ደስ ብሎኛል። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ ናኔ ላይ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄ ውድሜ ለሷ ታምናለህ ፍሽዬ ደስ ብሎኛል እንኳን ደስ አለ በቃ ሳቁ አንተም ወደ ስት ነው ያለብህ አዛክተነዋል ሄርሜላን አስረግዘናል ወንድሜ ከዚህ በላይ ደስታ የለም ከዚህ በላይ ና ከጎን የደከምክበት የለፋችሁልኝ ሁለታችሁ እሷ ወደ እኔ ህይወት እንድትመጣ ያደረጋችሁት ታሪክ ሰርተናል ደስ ብሎኛል አሁን ይኸውላችሁ አንድም ሰው እንዳይቀር ግብዣ ለቤቴ እንድትሉልኝ እፈልጋለሁ እሺ ዘመን በለው እንጂ አይደለም ስለውም አለበት አልችለውም እስቲ ለአንተ ለቀኩልህ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ያው ሰሞኑ ከባለፈው ከጠፋው በኋላ ቶሎ ብዬ ወደ እናንተ መጥቻለሁ ከትላንት ወደ የለቀኩላችሁ ያው ግልጽ ባልሆነ መንገድ ግን ለመናገር የፈለኩት ነገር እንዳለ ብዙዎች የተረዳችሁ ይመስለኛል ብዙ ሰዎች ደግሞ የራሳቸው ሐሳብና አስተያየት ሰጥተውበታል እሱ ችግር የለውም እንደ ሰዎቹ ሐሳብ ይወሰናል ማለት ነው እና ዛሬ መጣሁላችሁ ባለፈው በቃ እኔ እንዴት ብዬ ልንገራችሁ ሁለት እንቁ የሆኑ ሰዎች አሉኝና እነሱ ያደርጉልኝ ታሪክ በቃ እኔ እንጃ ዳግም እኔ በወለድ እንኳን የሚደረግ አይነት ነገር ታሪክ አይደለም የሰሩልኝ ቆንጆ ታሪክ ነው የሰሩልኝ ከሰሩልኝ ደግሞ ማረሳው ነገር ትልቅ ስጦታ እሱን ለማግኘት ሰዎች በብዙ መንገድ የሚደክሙ ለስጦታ አግኝቻለሁ ፈጣሪ የተመሰገነ ይሁን ይህ ግን ስላችሁ ከደስታ የመነጨ ዛሬ በቃ እሺ አንዲ አሁን ለቀቅ ባረገው ራሱ ማለት ነውና ደስ ብሎኛል በጣም ቃላት የለኝም እንደሌላ ቀን የሆነ ለማውራት በቃ እኔ እንጃ ጓጉቻለሁ ለማውራት ለእናንተ ግን እንዴት ብዬ ላብራራላችሁ በጣም የሆነ ውስጤ ትራክ እያደረገ ነው ለምን ካላችሁኝ በቃ እኔ እንጃ እኔ የደበኩት ለመሰላችሁ በሰዓቱ አሳውቃችኋለሁ ብዬ እና ደግሞ እንትን ዲን ወይ ተመርምራ ያለው ነገር ስታሳውቀኝ ያሳውቃችኋለሁ ብዬ ነበር ዝም ያልኳችሁ ለዛውም እንዲህ ብያችኋለሁ ቆንጆ የፍቅር ጊዜ ያሳልፈናል ያልኳችሁ መቼስ እየመረኳት እንዳልነበረ እናንተም እንድትረዱ ፈልጋለሁ ቆንጆ የፍቅር ጊዜ ሲባል ማይገባው ሰው የለም ብዬ አስባለሁና ልጅ እንዲወለድ ፈለኩኝና አሁን ሰዎች ብዙ አስተያየት ሰጥተውኛል ግን በወሰኳት ጊዜ ላይ ግን በደም ተጠቅሜበታለሁ ሄርሜላን ማፍቀር ብቻ አይደለም ከሷ ቆንጆ ልጅ ነበር የፈለኩት ተሳክቷል ሙሉ ተሳክቷል በቃ አሁን አርግዛልኛለች አሁን ይኸውላችሁ ሄርሜዬ ደስ ብሎኛል ባንቺ ልጅ ስላለኝ በቃ ቃል የለኝም ካያችሁ እኮ ሰው ታግታለች ምናምን ብሎ ግርግር በፈጠረ ሰዓት ላይ እኔ ጋር ነበረች ብዬ ሳወራ እንኳን እንዴት አበባ መስላ እንደተመለሰች አያችሁ በቃ የሆነ እየተንከባከብኳት እውነት ለመናገር እንዳረገዘች እርግጠኛ ነበርኩኝ ለዛ ነው ዝም ያልኳችሁ ቆንጆ የፍቅር ጊዜ ብያቸው ለቀጣይ ደግሞ ሰርፕራይዝ አረጋቸዋለሁ ብዬ ስላሰብኩ ነው ከነ ምርመራ ውጤቱ ከነ ሁሉም ነገር ሪዛልቱ እንደምታዩት እናንተ ጋር ደርሷል የምታውቁት ነገር ነው ክርክር አያስፈልገውም ንትርክም አያስፈልገውም የልጁ አባት 100% ምንም ጥርጥር የሌለው ታውቋል ማለት ነው ይሄ ነገር ብዙ ሰዎች ኮንፊውዝ እንደሚያደርጋቸው አውቃለሁ ምክንያቱም እኔ ከኔ ጋር ጸብ በቃ ግላዊ የሆነ ጸብ ያላችሁ የሚመስሉ ሰዎች አሉና ቤተሰቦቼ ከደስታ ብዛት የትኛው የሰውነት አካል እየነካው እንደሆነ ማወቅ አልቻልኩምና እንዳትፈርዱብኝ ዛሬ ማደርገው ነገር ሙሉ ለሙሉ እንጃ ምንም አይነት ኮንዲሽን ነገር ባሳያችሁ ወጣ ያለ ነገር ባሳያችሁ እንዳትፈርዱብኝ ከደስታ የተነሳ ስሜት ብዙ ነገር ሊያስደርገኝ ይችላል እና ምላችሁ ፈልጌ ነው ግላዊ የሆነ ጸብ እንዳላችሁ አይነት ነገር የኔ ልጄን ለመቀማት በብዙ መንገድ የሚታገሉኝ ሰዎች አሉ አሁን ግን መፈታቸው አይነት ሁኔታ ውስጥ አልገባም ዛሬ ደግሞ ማስረጃ እንዲሆናችሁ ብዬ ሄርሜላ እኔ ጋር በነበረች ሰዓት ፕሮቴክት የሚያደርጉልኝ እሷ ወደዚህ እንድትመጣ ካመቻቹልኝና ዋጋ ከከፈሉልኝ ሰዎች ጋር እንዳረገዘችም ደግሞ ታምር በሚመስል ሁኔታ ነው የምነግራችሁ እና ደግሞ በቃ እኔ እንጃ ወጣ ያለ ስሜት እየተሰማኝ በጣም ደስ ብሎኛል ሳቅ እያለኝ ነው ግን ሳቄን በጣም ተቆጣጥሬ ነው እያወራሁላችሁ ያለሁት አሁን የሆነ የደከምንበት ጉዳይ ፍሬ እንዳፈራ እየተሰማኝ ነው
በጣም ይሄ ነገር ስናገር ልጅን የኔ ልጅ መሆኑ ሳወራ እንኳን ቅር የሚላቸው በጣም የሚሳደቡ ሰዎች እንዳሉ አውቃለሁ። እነሱ መብታቸው ነው። በነገራችን ላይ ግን አንድ ነገር ላረጋግጥላችሁ እንፈልገው ነገር ልጁ የሚወለደው ልጅ አንደኛ እኔ ነው የሚመስለው። እሱን ታረጋግጡታላችሁ። የጊዜ ጉዳይ ነው። ምንም ያን ያህል የሚርቅ ነገር የለውም። ሁለተኛ ደግሞ በጣም እንድታውቁ እንፈልገው ነገር ልጅ የመሰለ ያህል የኔ ያልሆነ ነገር የኔ ነው ልላችሁ የምችልበት ነገር የለም። ለምን ካላችሁኝ አንድ ልጅ ከአባቱ ጋር ነው ማደግ ያለበት። የኔ ካልሆነ ከአባቱ ልለየው አልችልም። ልጅ ከአባቱ ጋር ማደግ ያለበት፣ ፍቅር ማግኘት አለበት። ልጄ ደግሞ እኔ ማንም ሰው በሌላ መንገድ በተንኮል በሴራ ምናምን ወስዶ ሊያሳድግብኝ አልፈልግም። አሁንም በደንብ እንድታውቁልኝ ፈልገው 8 ቀን 9 ቀን ሙሉ ከ10 ቀን በላይ እኔ ጋር ስትሆን ያ ነገር እንዴት እንጃ አልተፈጠረም ብሎ የሚያስቡ ሰዎች ካላችሁ ተሳስታችኋል። እሱ የራሳችሁ ነው። ባለፈው ፊት ለፊት ላይ ደፍሬ ላብርሽ ምን እንዳልኳችሁ ካስታውሳችሁ አፈቅራታለሁ በጣም ነው መወዳት ስለው እኔ አንድ ነገር ብዬ ነበር። በመጨረሻ ላይ አትመጥናትም ብዬዋለሁ። ቀጥታ ነው ቃል በቃል ያልኩት። እሷ አይመጥናትም ምናምን ያልኩት። ያ ደፍሬ ከጠየቁት ሄርሜላን ደፍሬ ማልወስድበት ኬዝ ምንም ነገር የለም። ለሰከንድም ማይሆንበት ነገር አይኖርም ማለት ነው። እና ደግሞ በቃ እነዛ የደከሙልኝ ሰዎች ደግሞ አንዳንድ ነገር ዝም ብዬ ነው ደውዬ የቀጠርኳችሁ። ይሄ ያልኳቸው ጉዳይ የለም ግን እንደ ሰርፕራይዝ ነው ከነሱ ጋር አንዴ ደስታችሁ ከጓደኞቻችሁ ወይ ደግሞ ከናንተ ጋር ዋጋ ከከፈሉ ሰዎች ጋር ሲሆን የበለጠ ያምራል። ለዛም ነው ደግሞ የቀጠርኳቸው። ምክንያቱም ደስተኛ ይሆናሉ። ደክመውልኛል። እንደ አብሮ አደግ እንደ ቤተሰብ እንደ ሁሉም ነገር ማድረግ ያለባቸው ነገር በሙሉ አድርገዋል። በነገራችን ላይ ይሄ ነገር ስነግራቸው ታዩታላችሁ። ከኔ የበለጠ የሚገርም እንጃ የሚያሳዩት ሪያክሽን መረዳት አልችልም። ምክንያቱም የሚፈልጉት ነገር ነው። እንዴት የኔ የሆነ ነገር ተቀምጦ በኔ ዙሪያ ያለ ሰው እንዴት ደስተኛ ሊሆን ይችላል? እና ሄርሜላንም በቅርቡ የምንከባከባት ሁሉ ነገር ማደርግላት ወንድ ነኝ። አሁን ግርግሩ እንዲረግብ ፈልጋለሁ። ባለቤቱ መጥቷል። አሁን የልጁ አባት መጥቷል። አብርሽ ስለሚያውቅ ነው በነገራችን ላይ ጥሏት ሄደው ካያችሁ አረገዝኩ ስትለው ቆይ ላስበበት ምናምን ብለ ሄደው በቃ ይሄ ውስጡ ያውቃል እኮ። አሁን ሰው ማመን ስላልፈለገ እንጂ አሁን ያመነበት ጉዳይ ነው መናገር ስለከበደው እንጂ ጥሎ አይሄድም ነበር። አርግዣለሁ ስትለው ምንድን ነው ያለው? ጥሎ ነው ሄደው። እሱም እኛም ሁላችንም የምናውቀው ሁላችንም ያየነው ነገር ስለሆነ ማለት ነው። ለምን ካላችሁኝ ወንድ ልጅ እርግጠኛ የሆነበት ነገር በዛ ልክ ሆኖ አይሄድም። ይሄ ላስብበት በዚህ ጊዜ የልጁ ባለቤት ይታወቃል። ለምን ዝም እንደተባለ እንዴት መመለስ እንዳለበት ነው እያስብኩ ያለሁት። ምክንያቱም ሰዎች የየራሳቸው እንቅስቃሴ የየራሳቸው መንገድ እየተራመዱ እያስቸገሩኝ ነው ማለት ነው። እና አሁንም አስፈላጊ ከሆነ እነዚህ መወዳቸው ጓደኞች ያልኳችሁ ጠራቸዋለሁ። ያለው ነገር ፊት ለፊት ቀጥሬያቸዋለሁ እዚህ ያለሁበት ቦታ ላይ ማለት ነው። በቪዲዮ ነው የጠበቅኳቸው። አያውቁም ቪዲዮ እንደምቀርጽ። በቪዲዮ የቀጠርኩበት ምክንያት ምንድን ነው? ያለው ነገር ሁሉም ደስታቸውን የደከሙበትን ነግራቸዋለሁ። እናንተም እያያችሁ ግን ደግሞ አብርሽ አሁን በዚህ መሀል እንድታቅ የምፈልገው ልጄ እንድታሳድግብኝ አልፈልግም። ልጄ ከኔ ጋር ነው ማደግ ያለበት። የሷ ልጅ የኔ ነው። ያ ማለት ግን እኔ አስፈላጊም ከሆነ በህግ መንገድ እጠይቅሃለሁ። አስፈላጊ ሆኖ ከታየኝ ህግ ይዳኘናል። እናንተ ማንም ከህግ በላይ ስላልሆነ ማለት ነው። እንደ ሰለጠነ ሰው ፒስ በሆነ መንገድ እጠይቅሃለሁ በአግባቡ ማለት ነው። አንተ ልጅ ጋር መሄድ ትችላለህ። እኔ ልጄ እንድትመልስልኝ እፈልጋለሁ። ልጄን ፕሮቴክት አድርጌ ተንከባክቤ ይሄ ወርቃማ የእርግዝና ጊዜያት እንድታሳልፍ እፈልጋለሁ። ሚስቴ ማረጋት ስለሆነች ማለት ነው እሷና አሁን የሁሉ ግርግር መነሳቱ ለኔ አሪፍ ነው። ሰዎችም እንዲረዱኝ ያደርጋል። ሁሉም ነገር ያለው ቀድሜ ስላሳወቅኳችሁ 100% ውሸት እንዳልዋሽዋችሁ እንድትረዱኝ እፈልጋለሁ። ከዛ ውጪ አንድም ሰው እሷን የሚነካት ሰው ካለ ከኔ ጋር ነው ጸቡ ከዚህ በኋላ። ምክንያቱም ሆዷ ላይ የያዘችው ልጅ የማን ነው? የኔ ነው። አንድ ሰው እንኳን አልፎ ከነካት ማይወጣው እርምጃ ውስጥ እንደሚገባ ልንገራችሁ። በዚህ ማለት እየፎከርኩ ሳይሆን ፋክቱ ነው የምነግራችሁ ማለት ነው። እና ቤተሰቦቼ እያወራሁላችሁ እያለ ጓደኞቼ ይታዩኛል። ያው ወሬ ሳልጨርስ ይምጡ። ያለው ነገር ደግሞ አብረን ከነሱ ጋር አሳውቃችኋለሁ። እነሱ እየመጡ ነው፣ ይታዩኛል። እስቲ እንጠብቃችሁ። እንዴ ጓደኛዬ አላችሁልኝ? ወንድሜ ዛሬ እንዴት ብዬ ላስረዳችሁ? አስጨነቀን እኮ ዛሬ የሆንኩትን መረዳት አትችሉም። በጣም ደስ ብሎኛል። አቶ ምስጋና ታሪክ ሰርቷል። ያደረጋችሁት ነገር በሙሉ ተሳክቷል ነው እላችሁ። ተሳክቷል። አልናገርም ደስታዬን። የቀጠርኳችሁ በሲሪየስ ጉዳይ ነው። በቃ ፈልጉና ገምቱ ከፈልጋችሁ።
አንተም ገምት አይመለከተኝም ነው ያው እናንተ ነው የምገምተው አስጨንቆ ጠራ መኪና ሳይገጨን እኮ የመጣ ነው ወይ ከነገረኝ እንገረናል ያ ነገረን ምንድነው ደስ ብሎኛል አሁን እንዴ እንደዚህ አካፍለን ሄርሜላ ልጄን አርግዘዋለች ወንድሜ ደስ ብሎኛል አላምንም ታምናለህ ፍሽዬ ደስ ብሎኛል እንኳን ደስ አለ በቃ ሳቁ አንተ ወደ ስት ነው ያለብህ አሳክተነዋል ሄርሜላን አስረግዘናል ወንድሜ ከዚህ በላይ ደስታ የለም ከዚህ በላይ ና ከጎን የደከምክበት የለፋችሁልኝ ሁለታችሁ እሷ ወደ እኔ ህይወት እንድትመጣ ያደረጋችሁት ታሪክ ሰርተናል ደስ ብሎኛል አሁን ያውላችሁ አንድም ሰው እንዳይቀር ግብዣ ለቤቴ እንድትሉልኝ እፈልጋለሁ እሺ ዘመን በለው እንጂ አይደለም ስለው ማለት አልችለውም እስቲ ለአንተ ለቀኩልህ ወንድሜ በልልኝ አንድም ሰው እንዳይቀር ግብዣ በቃ ወይኔ ከዚህ በላይ ምን አለ እሺ ቆይ ምን አለ ምን ያስደስት ነገር የለም እሺ ሲጀመር ይኸውልህ በልልኝ yes ተሳክቷል ነው በቃ ተሳክቷል ሲጀመር ይኸውልህ ወይኔ አይ በእድሜ እየመሰለኝ ነው በነገራችን ላይ አይደለም እውነት ነው አይተናል አድርገነዋል አሳክተነዋል አብረው ሲሆኑ ሳይስማሙ ሲቀር ብቻ አንድ ዘፈን እንድትዘፍንልኝ ብሎ ይጋብዘኝ ነበር እና ብቻ ያን ፍሬ ማፍራቱ ነው በእውነቱ ደስተኛ ነኝ እግዚአብሔር ባለፈው በደል እንድናመጣት ስለረዳችሁኝ አጠገቤ እንድትሆን ከ8 ከ10 ቀን በላይ ከኔ ጋር ፍቅር እንድታሳልፍ ስላደረጋችሁ ከጎኔ ስለሆናችሁ በብዙ ነገር ስለተባበራችሁኝ አመሰግናለሁ በጣም ደስ ብሎኛል በቃ አሁን ተዘጋጁ አንተም አጎት ለመሆን ተዘጋጁ ሌላው ነገር ደግሞ ለእናንተ ነው አራኒ ማሳድገው ያይን አባትም አይደለም ያይን አባት ሆናለሁ ብዬ ነበር ወንድሜ ነው ችግር የለውም ወይኔ አይደለም ቆይ ጾታው አይደለም ልንገራችሁ አሁን በእኛ ሀገር ታሪክ ውስጥ ሴት ከሆነች አይገረዝምና ሴት ጾታው አለየው ወንድ ከሆነ ቢያንስ እሱ ያይን አባት ሲሆን ይሄ ደግሞ ወንድ ከሆነ የክርስትና እናት ሆናለህ ምን ችግር አለ በቃ ያለ ዋና እንኳንም ባንተ ብቻ ረገዘች እንዴ ወንድማችሁ አይደለው አኮራዋችሁ እኮ በነገራችን ሪከርዱ ሰበር ነው ከዚህ በላይ ምን እንፈልጋለን አሁን ምን እንፈልገው ነገር የለም ከዚህ በላይ ሆለ ለቀቅ ነጋ ደንገጥ ነው እንለው እሺ አንተ ተዘጋጅ አንተም ተዘጋጅ ከዚህ በኋላ ባይሆን ግን ከናንተ እንፈልገው ነገር አለ ወንድ ወይ ሁለት ሊሆን ይችላል የኔ ነገር አይታወቅምና መንታ ከመታወት አንተም የሴት ልጅ ታዘጋጃለህ እንካፈላለን አሳዳጊ ልጅ ስለ ኧረ ተው ልጅ ጋር ማላፊነትን ይወስዳለሁ ተው ልጅ ምክንያቱም አባት አለው ዋናው እንዲህ መባለጠውም እንዲህ አሁን ይላጅ ሁሉ ያንተ ነው እንዴ አይደለም የሱ ማለት የኔ ነው አዎ አንተ ማለት የኔ ነው አይደለም አንተ እሱና ኮሮ በቃ እየመከረን ነውና ስለዚህ ደስታዬ ስለሆነ ነው ምንም ማድረግ አልችልም ከዚህ በላይ ደስታችን ነው በቃ ደስ ብሎና ዛሬ ሁላችሁ እንዲህ የደከምንበት ጉዳይ ፍሬ ስላፈራ ምን ተሰማችሁ በእናታችሁ እስቲ ንገረኝ አንተ አሁን እኔ የኔ ደስታ ላይ በመገኘት ምን ተሰማ እኔ እንጃ ደስታዬ መግለጽ አልችልም ምክንያቱም በነገራችን ላይ ትግስት ይፈልጋል እንዲህ ሲያፍርቶ ደግሞ እንዲህ ለእንትን ሲበቃ ደስ ይላል በጣም ከሚባል በላይ ማለት ነው ምክንያቱም የድካም ዋጋ ብዙም ትለፋለ መጨረሻ ስታገኘው ደግሞ ደስታክ ገደብ የለው ደስ ብሎናል ወንድማችን ደስታዬ ከምንም በላይ ነው ቃላት ያንሰኛል ለመግለጽ አመሰግናለሁ ወንድሜ ደስ ብሎኛል አመሰግናለሁ እዛን ስቴፕ እዚህ ሌቭል ለመድረስ ብቻ ፈጣሪ ይመስገን ያ ድካም ነበር አይደል መንገዳችን እዚህ ሌቭል ማስቀመጡን እግዚአብሔር ድካም ነበረው አይደል ድካም ነበረው በነገራችን ላይ ቤተሰቦቻችን እንድትረዱት እንፈልገው ነገር ይሄ ነገር ስናሳካው በድካም ነው በጣም ደክመንበታል እነሱም አፍቅር በቃ ወድጃታለሁ እሷ እኮ እኔ መሆን ያለባት እንዲህ እናድርግ ስል አይናቸው አላሹልኝም ይሄኛው እንደምታዩት ስብ አለው በጉልበት ነው ይሄኛው በጥበብ ነው ሄደልኝ ተሳክቶላል ይኸውላችሁ በዚህኛው በጉልበት ነው የተጠቀምነው ቤተሰቦቻችን ሞላ ያለ ነገር ነው ከዚህ በኋላ ጉልበት ቢያስፈልገው ነገር ካለ ነግሬያችኋለሁ እኔ እንዳትደፍሩኝ ጥበብ ደግሞ አሁን ደግሞ ምንድነው ጊዜው ሞደርን ሆኗልና ዘምኗል
በጭንቅላት ደግሞ ከሄደን እንደው ጭንቅላት የለም በጭንቅላት ደረጃ ከሄደን ይኸውላችሁ ዊዝደም እሱ ጋር ነው ያለው፣ ጉልበት ደግሞ አንተ ጋር ነው ያለው። ይሁን የትኛውም ጉልበት የፈጣሪ ነው፣ ግን ብቻ እንኳንም ስኬታማ ነው ዋናው ነገር ከምንም በላይ ላጫውታችሁ ብዬ ነው እንዳይደብራችሁ። እና ዛሬ ደስ ብሎኛል። ይኸውላችሁ ዛሬ እራት የሚገርም ግብዣ አዘጋጅቻለሁ ቤት ላይ የሚገርም። ይኸውላችሁ እኔ ማላቃቸው ቤተሰብም ካለ ጥሩ ደግሻለሁ። ፕሮግራሙን ይቀወጣል። በቃ የሚገርም ፕሮግራም አለኛ ቤተው እንዴ የምትፈልጉት እኔ ደስታ ነው። በቃ እንደው ምስጋናን የሚወድ ሰው ምስጋናን የሚያድንቅ በቃ ከጎኑ ይሄ ማድረጉ የሚወድ ሰው ካለ እስቲ ጥሩና ምርጥ እራት አዘጋጅተናል። ፏንላለን ዛሬ ይኸውላችሁ ከኔ ጋር ናችሁ። ቪዲዮ ላይ ደግሞ ያወጣኋችሁ ደስታዬ ለዓለም እንዲዳረስ ስለፈለኩ ነው። እውነተኛነቱ እንዲታወቅ ስለፈለኩ ነው። እናንተ ምንም እንዳይሰማችሁ እራት እኔ ጋር ናችሁ። የሚገርም ፕሮግራም አዘጋጅተናል። አንተም ደውል የምትፈልገው ሰው ጋር እኔም ደውላለሁ። ምን ነው ዝም አላችሁ እንዴ? አረ አንተን የሚሉ ስንት ነፍ ሰዎች አሉ። እኛን የሚሉ የደስታን ተካፋዮች ነፍ ናቸው። ኦኬ ደስታን እንዲያውም ያንተ ያዘጋጀው ፕሮግራም እኔ ቀድሜ ላዘጋጀው ይችላል። አመሰግናለሁ። እንደዚህ ወዳጅ ስታችሁ እሺ ምን ተሰማ ዛሬ ቅቡጥ ነው እናደርግ። ያው እኔ ቃላቶች ያንሱኛል። በእርግጥ ያው ንገረኝ በእናትህ። እኔ ወዝወዝ ለበላንተ ለመጋበዝ ብዙ ሰዎች አሉ። ምን አረ በእኔም በኩል በሱም በኩል ይመጡ አሉ፣ የደስታ ተካፋይ የሚሆኑ ማለት ነው። ምክንያቱም ይሄ መስማት ትልቅ ነገር ነው በሚገባ። ምክንያቱም ያው የልፋት እንትን ፍሬ ላይ ውጤት ሲያመጣ ደስ ይላል። የሚገርም ነገር ነው። ሁሉም ሰው ይመጣል። በእኛም በኩል ያለው ማታ ይቀወጣል በሚገርም ሁኔታ ማለት ነው። እኔ ደግሞ ማን ጋብዣለሁ መሰላችሁ? በዚህ ራት ፕሮግራም ላይ አብርሽን ጋብዣለሁ። ይሄ ነገር መረዳት አለበት። ይሄው የምስጌ ልጅ ነው እንድታቅ ይፈልጋል። ሁሉም ሰው እንዲረዳ ይፈልጋል። አብርሽና አቤል ይምጡ። አሁን ነገር እየፈለጉኝ ያሉት እነሱ ስለሆነ ይምጡልኝ፣ ይጋበዙልኝ። የልጁ አባት እኔ ጋር የልጁ አባት እኔ ነኝ። በቃ ጋብዘናቸዋል። ራት እኛ ቤት እንድትመጡ ጋብዘናቸዋል። መብታችሁ ነው። ትክክለኛው አባት ተገኝተዋል። እንወዳችኋለን። አሁን ወደ እራት እንዲያዘጋጁልኝ የቀጠርኳቸው ሰዎች አሉ። ወደ እነሱ ጋር እንሄዳለን። ሪፍሬሽ እናደርጋለን። ዛሬ የምንዝናናበት ቀን ነው። ከጓደኞቼ ጋር ደስታዬ ላከብር ነው። ቤተሰቦቼ ደስታዬ ስለሰማችሁ ከልብ አመሰግናለሁ። እውነተኛ የልጁ አባት መጥተዋል። ሁላችንም ወደፊት እንቀጥላለን። ሄርሜላን ወደ ቤት እንመልሳለን። ይዘን እንመልሳለን። እንወዳችኋለን። እንገናኛለን። ያለው ነገር በሙሉ እናሳውቃችኋለን። በጣም ቢግ ሪስፔክት። እንወዳችኋለን። አሁን እንሂድኛ እነሱ ወዳሉበት እንሂድ። ወደ ፕሮግራሙ እንሂድ።